ግን ማለት ነው የምር ሰለቸን። አሁንስ እጅ አልከን። ምንድነው 10 ጊዜ እንኳን ለሩታ ለኛ ራሱ ለምንመለከት ራሱ ይደብራል። ምን አስነክቶህ ነው? ምን አስነክታችሁ ነው? ምንድነው ይሄን ቃል መደጋገም? በቃ እንቅልፍ አልወስዳለኝ፣ ሚስቴን አፈቀችኝ፣ ወደ ሚስቴ ጋር ተመለስኩኝ አላችሁ እኮ። አያችሁ የሚናገረው ንግግር ልጁ ራሱ ማለት ነው። እንግዲህ ቤተሰቦቼ አብርሽ ጠፋ፣ ወዴት ሄደ፣ ጉድ አደረገን እያሉ እህትና ወንድም እንግዲህ በራሳቸው ዩቱብ ቻናል ሲቀውጡት አይታችሁታል። እኔም መረጃውን ደግሞ ወደ እናንተ አድርሼላችሁ ነበረ። አብርሽ ኤፍሬም ወስዶት ይሆናል እያሉ ግርግር ተፈጥሮ ነበረ። ግማሾቻችሁ እንደው ሚስቱን አፍቃው ሩታዬ ቀበጧ ቅብጥብጧን አፍቃው እሷ ጋር ሄዶ ይሆናል እያላችሁ ነበር። እውነትም ቅመሞችዬ ያላችሁት ነገር አልቀረም ማለት ነው። ለእነሱም የሚመልስላቸው መልስ ይገርም ነበረ። እነሱ ግን ያው እነሱ ሞልተውት ነው ይህ ሁሉ ነበረ የሚሉት። እነሱም አካሄዳቸው ኤፍሬምና ሩታ ላይ ሊውረገረጉ ነበረ። ልጁ ግን ያው በራሱ ፍላጎት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የምወዳችሁ የሀገሬ ልጆች የኔ ተመልካቾች እንዲሁም ደግሞ የሩታዬ ወዳጆች አድናቂዎች ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልን። የኔ ውድ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም ደግሞ የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ውድ ቤተሰቦች ማለት ነው። እንደተለመደው እንግዲህ ወዳችሁና ፈቅዳችሁም ላይክም ሰብስክራይብ እያደረጋችሁ ለምታበረታቱኝ ምርጥና እንቁ ወርቅ የሆናችሁ እህቶች አላችሁኝ። እግዚአብሔርን ከልብ አመሰግናለሁ። ክበሩልኝ። እናንተን ላለማመስገን ንፉግነት ነው የሚሆንብኝ የኔ ምርጥ እህቶች። እንግዲህ አዲስ የሆናችሁን ቤተሰብ እየሆናችሁ ቪዲዮንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የደውላ ምልክት እያጠቆራችሁ በድጋሚ ቤተሰብ እንድትሆኑ በአክብሮትና በትህትና እጋብዛችኋለሁ። የሩታዬ አድናቂዎች አብርሽዬ ይመች ትችላለህ እንዴ? ጨነቀኝ አለ እኮ ያለ ሚስቱ መተኛት አልቻለም። በፊት አላቅም፣ ዛሬማ ምን እንዳላት ሁሉ ታውቃላችሁ ምርጦችዬ። ዛሬ እንግዲህ አብርሽ ጠፋ ብለው እንግዲህ ሚዲያውን በአንድ እግር አቁመው ታዲቱ መንደሩ ማለት ነው። ከተኛበት እንግዲህ ብድግ ብሎ አብርሽ ቀጥ ብሎ ጭራሽ እናንተ የገረመኝ በእግሩ ነው ሄደው። በእግሬ ነው የሄድኩት አለ ቤት ድረስ ሲናገር ከራሱ እንግዲህ እንደሰማሁት በእግሬ ነው ጨነቀኝ፣ ደበረኝ፣ ብቻዬን መተኛ ስላልቻልኩኝ በእግሬ ወደ ቤቴ ወደ ሚስቴ ጋር ተመልሼ መጥቻለሁ በማለት እንግዲህ ኢቭንና ቡዜን እንግዲህ እዛ ውሃ ነው ያደረጋቸው ማለት ትችላላችሁ፣ አብርሽም ማለት ነው። ግን ደግሞ አብርሽ ማለት ላይ የተናገረው ነገር አለ። እንዴት መጣ ሲሉ ትናንትና ያው እነሱም ከአንድ ቀን በላይ ኤፍሬምና ሩታ አይቀመጥም እያሉ ነበረ። ቴክስት ደግሞ ግን ማታ አድርገውለታል፣ አብርሽ መልእክት አድርገውለታል። ነገ ሐኪም ቤት እንደወሰዱ ከዛ በኋላ ወደ ቤት ና ብለውኛል አለ። እችንም እውነት አልደበቀም። አብርሽ አፈንድቷታል፣ ፍርጥ አድርጓታል። ግን እነሱ ማታ ቴክስት አደረጉለት፣ እሱ ደግሞ መተኛት አልቻለም። በዛ ሌሊት እንግዲህ ተነስቶ ወደ ሚስትና ወደሚወዳት ሚስቱና ወደ ልጁ ጋር ተመልሶ ጭራሹኑ እናቴ በእግሩ አስነክቶት ነው ወደ ቤት የሄደው እንግዲህ እንዳለው ማለት ነውና እንግዲህ ቡዜን በቃ ከአቅም በላይ ሆነች። ምን ትናገር ግራ ገባት። የአብርሽ ነገር ሕክምናም እንዳለው ተናገረች። ዴቭ ደግሞ 10 ጊዜ እየደጋገመ የሚናገረው ሩታዬ በነገራችን ላይ ዝምታሽ መልስ ነው። ዛሬ በጣም አድንቄሻለሁ። ዴቭም እውነት ዴቭ ቡዜን ተክቷል ማለት ትችላላችሁ። አስጠላኛውንም ዴቭ ሴታ ሆንክብኝ፣ በጣም ይቅርታ ለቃሉ እግዚአብሔርን ነው ምላችሁ። ምን ነው ያኔ እንደዛ ስታሸረግድ አብርሽና ሩታን አንድ ካላደረግኩ እያልክ ልጅ አላባት አድግም እያልክ ስታሽቃብጥ የነበርክ ሰውዬ ዛሬ ተገልብጠ ምን አስነክታህ ነው? ምንድን ነው ይህን ቃል መደጋገም? አንተ ወንድ ልጅ አይደለህ እንዴ ዴቭ? ምንድን ነው አይሰለችም? አይደብርም እንዴ? ያስጠላል። እግዚአብሔርን ልጁ ወዶ ፈቅዶ ምንም ያደርጉት በተመለሰ ቁጥር ይሄ ከእናንተ ማይጠበቅ ነገር ልምዱ ያለው ትመስላላችሁ። ምን አስነክታህ ነው? ምን አድርጋህ ነው? ምንድነው? መቼም የፈረደበት ኤፍሬምም አለ መቼም አንድ ይፈርዶበታል። ኤፍዬ እግዚአብሔር መቼም መቻሉን ይስጥህ ማለት ነው። ከሩታ ጎን እስከ ዛሬ ያልተቀየርክባት ምርጥና መከታ ወንድሟ ሆነ ያየሁን ጥግ ድረስ የተባልከውን እየተባልክ ከቤተሰብም እየተወረወረብህ ከተመልካችም የሀገር ነገር እየተወረወረብህ እነዛን ሁሉ ዱላዎች እነዛን ሁሉ ስድቦች ችለ ከሩታ ጎን እስካሁን ቆመሃልህና እስከ መጨረሻው ደግሞ ማለት ነው ጥግ ድረስ ተፋልመ ከሩታ ጎን ቆመ የድሮ ትዳራቸውን መልሰ እንደምታሳየን ተስፋ አደርጋለሁ። አብርሽ እንግዲህ በመጨረሻ ምን ሲናገር እንደሰማው ታውቃላችሁ? ሚስቴን አትናገሩብኝ፣ አታስጨንቁብኝ፣ ከዚህ በኋላ እየጮዋችሁ እያስጨንቃችኋት ነው። ከዚህ በኋላ ማንም ሰው አለ። ኧረ አብርሽዬ ይመች። አንተ ነህ ወንስ ሌላ ሰው ነው የተናገረው? አብርሽ አንተ ራስ አብርሽ ነህ ይሄን ነገር የተናገርከው? ወይኔ ገና ድሮችን ቃል ተናግረህ ቢሆን እነዛ የወንድ ሞጥ ሟጣ የሆኑ የወንድ አጨብጫቢ አለቅላቂ የሩታን ቀሚስ አልብሶ 30 መግረፍ የሚገባው አንድ አቤል ነበር።
የነበረ ልጅ ጭምር እችን ንግግር ተናግረ ቢሆን በድሮ እንዴት ደስ ይለኝ ነበር። እኔ ሁሌ እላለሁ አሁንም አይከፋም አብርሽዬ፣ ጅማሬው ካሪፍ ነው። ግን ሊፋቱ አልቻሉም። እነዚህ ቤተሰቦች ሊላቀቁ አልቻሉም። በጤና ሰበብ የሆነ ነገር ሆናል። ሰላም አይደለም፣ ጤነኛ አይደለም። እንደውም አሁን አብርሽ ጤነኛ ነው ሳያችሁ። እንደውም ቡዜና ዴቭ ጤነኛ አትመስሉኝም። በተለይ ዴቭ ንግግር ሲያስጠላ። ሩታን በዚህ ልክ ምን አድርጋህ ነው? ምን ተደርጎ በአር ይደብራል። ዴቫት ደጋግመን ቃል ወንድ ልጅ ደግሞ እንዲህ ሲል ይደብራል። ሴቷስ ትሁን ትንቀጥቀጥም ትሞጣሞጥም የፈለገችውን ትናገር። በሴት ልጅ ደግሞ በእድሜዋም ቢሆን በሴት ልጅ ያምራል። ዴቭ ምንድን ነው ሩታን በዚህ ልክ ለማስከፋት ጣር ክሳ? ምን ነው ከሄርሜላ ጎን ካልቆምኩና ሄርሜላን ቀሚስ ካልያዝኩ አልክሳ። ዴቭ የእውነት አከብረው ነበረ። አሁን ላይ ግን ንግግሩ እያስጠላኝ እያናደደኝ ነው። ቤተሰቦች በጣም ይቅርታ። እኔ ሰው መዝለፍ አልወድም፣ ሰውን ማስቀየም አልፈልግም። ግን መግቢያው ላይ ታችሁ ከሆነ እግዚአብሔርን ሩታ በጣም ነው የከፋት። እያዩት ነበር። በቃ መልሷ ሁሉ ዝምታ ሆነ። ምንድን ነው ይሄ ነገር? ተደጋገመ እኮ ዴቭ እያለችው ነበርና ምን አስነክተው ነው 10 ጊዜ ምንድነው ዴቭ? ምን አስነክተው ነው የምትለው? ከተረዳችሁ ልጁን ተረዱትና ተፋቱት። በሩቅ ሆናችሁ ተከታተሉት። ጤናውንም ሲወጣ ሲገባ እንዳላችሁት ያው ዘበኛ ቀጥራችሁ አይደል እንዴ በወጡ በገቡበት የምትከታተሉት? እንደዛ አድርጋችሁ ተከታተሉት። ልጁ ህይወቱ ተመችቶታል። ወደ ሚስቱ መመለስ ይፈልጋል። ልጁን ማሳደግ ይፈልጋል እያላችሁ እኮ ነበረ። በፊት ብዙ ነገር አላቅም ነበረ። አሁን ግን ከተኛውበት ባነንኩኝ፣ ነቃሁኝ። ለካ የመጀመሪያው አብርሽ ልክ አልነበረም፣ ያሁኑ ነው አብርሽ ልክ ነው እያላችሁ እኮ ነው። እንደምን አትረዱትም? በቃ ተፋቱት እናንተ። እንዴ ምንድነው በዚህ ልክ ልጁ ላይ ጤናውን ማወክ እንዴ? እኛንን ያበር ነው ወንስ ይላል። አዎ ዴቭ አሁን ሳይ እንደውም አንተና ቡዜ እንደውም እናንተ ናችሁ ጤናችሁ የታወከ የሚመስለኝ። አብርሽ ጤነኛ ነው። ሚስቴን አትናገሩብኝ እያላችሁ ነው። ሚስቴን ከዚህ በኋላ ማንም ሰው አላብርሽ። ኧረ አብርሽዬ ዛሬማ አባወራ እቺ ነገር ኬት ነው? እነሱ ናቸው እንዴ ሩት እንደተለመደው ሩታና ኤፍሬም ናቸው እንዴ በልብለህ ነው እንዴ አብርሽዬ? ሚስቴ ማንም ሰው ከዚህ በኋላ እነሱም እያሉ እኮ ነው። ቡዜም ብላለች እንደ ትምህርት ቤት ሕፃን ልጅ ይሞላዋል ከላይ እስከታች እየሞሉ ይንበል ሲሉ ትላለህ። እኔ ያኛውን ነው አብርሽ ምፈልግ፣ የኛውን አብርሽ አልፈል። እኔ እኮ ቡዜ ለምን ታዘዘ ለሚስቱ? ለምን ጎንበስ አለ? ለምን ቀና አለ? ለምን በበፊት ጥፋቱ ተጸጸተ? አንቺ ድሮ ስትለፊበት የነበረው እኮ ይሄኛውን አብርሽ ባይሆንም ወደ ትዳሩ የሚመለሰው ልጁን የሚያሳድገውን ሚስቱን የሚያስከብረውን ይቅርታ ዝቅ ብሎ መጠየቅ የሚችለውን ወንድምሽን ነበር ለመመለስ ከሩታ ጎን በነበርሽበት ሰዓት ስደክም የነበረው። ታዲያ አሁን ላይ ዝቅ ብሎ ለሚስቱ አጥፍቻለሁ፣ በፊቱ ጥፋት ነው፣ አሁን ግን ሚስቴን አትናገሩብኝ፣ ለሚስቴ ታዘዛታለሁ፣ ትታዘዘኛለች ማለት በሽተኛ ያደርጋል እንዴ? የአይምሮ ታማሚ ያደርጋል? ራሱን የማሰው ያደርጋል እንዴ? ዝቅ ብሎ መታዘዝን ያልገባኝም ቡዜ እና በነገራችን ላይ አብርሽዬች ነገሩ የሌለነች የተመቸችኝ ሚስቴን አትናገሩብኝ፣ ከዚህ በኋላ ደግሞ ጨጓራ አለባታል ምስኪን። ከዛ ና እኔ ጋር ቁርስ በልተህ ሐኪም ቤት እንሄዳለን ስትለው ቡዜ ቤቴ ነው የምበላው አለ። ቤቴ ነው እዚህ ሚስቴ ጋር ነው የምበላው፣ ሚስቴን ነው የምሰማው፣ ሚስቴን ነው ማዳምጠው፣ እሷ ያለችኝን ነገር በሙሉ ማደርገው ሚስቴ ያለችኝ ነገር ነበር፣ በፊት ስለማላቅ ነው አላት። እንዲህ ያኛው አብርሽ ሄዶ ነው አሁን እንዲህ ነው ስትለው ቡዜ በፊት አላቅም ነበር አጥፍቻለሁ። የበፊቱ አብርሽ ያልገባው በደንብ ያልሰለጠነ ብስል ያላለ ትዳር ምን እንደሆነ እውቀት የሌለው። አሁን ግን ከብዙ እኮ መማር ይችላሉ። ብዙ እኮ ፌመሶች ዩቱበሮች እኮ አሉ። ትዳራቸውን ልጃቸውን ሳያስደፍሩ ክብራቸውን ሳያስደፍሩ ጎን ለጎን ቀጥ አድርገው የሚሰሩ እንዴ። በቃ አንቺ ምን አለ ብትፋችሁ ቡዜ በዚህ ልክ ማነገረሽ እኮ ቁርስም ከበላው ከሚስቴ ጋር ቤቴ ነው መበላው አለሽ። ሩታዬ ግን ዝምታሽ ያስፈራል። አንዳንዴ ዝም የሚል ሰው ፍሩ። የምር ዝምታ መልስ ነው ይባላል። በእርግጥ አንዳንዴ ዝምታ በራሱ መልስ ነው ይላል ያገሬ ሰው። ግን አንዳንዴ ዝምታ ከባድ ነው። ዛሬ ሳያት እነሱ ብቻቸውን እንደዚህ ሲሉ፣ በተለይ ቡዜ የደከማትም ትመስላለች። ቡዜ እርግፍ አድርገሽ ብታዩ የድሮ አብርሽን በቅርብ ጊዜ ታዩ ነበረ ከብዙ ነገሮች። አሁን መጨረሻ ላይ ሄርሜላ መታለች። እንግዲህ ይቀጥላል፣ ወንበሷ ይሆናል። ዛሬ በኤፍሬም ቻናል ላይ የተለቀቀው በሚቀጥለው ደግሞ እንግዲህ በሷ ይሆናል እና ሄርሜላም ይኸው አስቡት እንግዲህ ሄርሜላም በሱ ጠፋ ፍለጋ ምክንያት አብርሽ ቤት ድረስ እነሱን ተከትላ ቄጣቸው ስር ተከትላ። እኔ እኮ አሽታ ነው እንዲች ልጅ የምትሄደው አሽታ በቃ ጠረናቸው ያለበት አነፍንፋ ነው እኮ የምትሄድ የሚመስለኝ ሄርሜላ ማለት ነው። እና እሷም በመጨረሻ መታለች። ነገ ደግሞ እሷም እንግዲህ በገዛ ሚስቱ ቤት እኮ ልትፍጨረጨር እኮ ነው። እሷ መቼም መፍረት የተባለ ነገር የላት። መፍረቷን ተከናንበዋለች። እናቴ ክብር የሚባለውን ነገር አውልቀዋለች። ምንም ሼም የሚባል ነገር አትሰማ። ተመልካች የሚጽፍላትን ነገር አትሰማ። እስቲ ዛሬ ተመልከቱ እስቲ በኤፍሬም ቻናል ውስጥ እስቲ ተዋቸው፣ ተውት እስቲ እያሉ እኮ ነው። ምን አለ ልጆቹን ብታዩት፣ ምን አለ ልጅ ከልጁ ጋር ብታዩት። በእግዚአብሔር ለትንሽ ጊዜ እስቲ ቡዜ
ዴቭ እስቲ ማጨብጨብን አንተም እንደወንድ ተውና እስቲ ተዋቸውና ትንሽ ጊዜ በሩቅ ሆናችሁ ተከታተሉት። እስቲ አንቺ የምትፈልጊው የድሮ አብርሽ ይመለስ ይሆናል። አሁን ምክንያት ሊኖረው ይችላል እንደዚህ የሆነበት። አሁን ላይ እንኳን ለእናንተ ለእኛም አልፎ አልፎ በሩታና ቤፊ የሚናገረው ነገር እነሱ ተናገር ያሉት እስከሚመስል ነው አብርሽ እያሳይ። ግን ይሄ ምክንያት ሊኖረው ይችላል። እቺ ልጅ እኮ እያስጠቆራት ነው አይደል? ሩታን እያስጠቆራት በኦዲየንስ ብዙ ድንጋይ እየተወረወረባት ብዙ ነገር እየተባለች እየቻለችው ነው። ግን ደግሞ የአብርሽ ዝምታ የአብርሽ ታሟል መታሟል መባል ምክንያት ሊኖረውና አንድ ቀን ሊገለጥ ይችልና እውነቱ ሊወጣ ይችላል። ስለዛ ምን አለ ጊዜ ብትሰጡት እንዴ? ሰው እኮ ጊዜ ይፈልጋል። እግዚአብሔርን አይምሮም እኮ ጊዜ ያስፈልገዋል። ሰውነታችሁ ሁለ ነገራችሁ እኮ የራሳችሁ ብቻችሁን ጊዜ ያስፈልጋችኋል። እንዲ ያጠፋውን ጥፋት ከሚስቱ ጋር ቁጭ ብሎ በጥሞና ለመፍታት ለመወያየትም ጊዜ ልሰጡት አልቻላችሁም። ይሄ ልጅ ቂጥቂጡ ስር እየተከተላችሁ በህመም ሰበብ። ስለዚህ አብርሽዬ ይመች አባቴ። እንዴ ያለ ሚስቱ ማን ብቻ ሶፋ ላይ ያድራል? እውነትህን ነው። ምንም ቢከፋም ቢለማም የድሮ ሚስት የልጅነት መቼም በእርግጥ የልጅነቱ ያው ፍቅር ብትሆንም ግን ብዙ ነገር ያየው ብዙ ነገር የተባላላት ሩታዬ የኛ ቀበጥ ዝምታሽ አሁን ላይ ግን ያስፈራል። ግን አትበገርም። ሁሌ ደግሞ እያማረባት ነው የምትሄደው። ሁሌ ጨረቃ መስላ ሁሌ ፍክት ብላ ምንም። እኔ በነገራችን ላይ ከሩታ የተረዳሁት ነገር ምን እንደሆነ ታውቃላችሁ? ስድቡ፣ ውርጅብኙ፣ የሚወረወርባት ነገር ሁሉ ውበት እየሰጣት ነው። እናንተ መሄደው ለካ እምነትም እንደሚባለው ምንድን ነው የሚባለው? ሚስማር ሲመታ ይጠነክራል ይባላል አይደል? እሷ እንደዛ አይነት ልጅ ናት እኔ የምትመስለኝ እንጂ በአብርሽ እንዲህ በመሆን ውስጥ ራሱ በጣም ውርጅብኝ የወረደባት እሷ ናት። በጣም ምን ያልተባለችው ነገር አለ? እቺ መተታም እቺ ምን አቤት ያልተባልሽው ነገር እኮ የለም ሩታዬ። መቼም ፈጣሪ ከጎንሽ ሆኖ ጥንካሬውን ሰጥቶሽ ነው እንጂ በአንቺ ቦታ መቼም ሌላ ሰው ቢሆን ድጋሜም እኔ እንጃ ወደ ሚዲያም ወደ ቻናል መጥተው የሚሰሩም እንደዚህ በጥንካሬም ጥግ ድረስ የሚጋፈጥ ሰው ይኖራል ብዬ ላሁን ላይ ለማሰብ ይከብደኛልና አንዳንዴ ላስችል አይሰጥም ይባላልና እውነት እግዚአብሔር ጠንካራ አድርጓታል ሩታን ብዬ ነው እኔ ማስበው። ምክንያቱም ሩታ መወገር ካሁን አልጀመረችም። አብርሽን አፈቀርኩ ካለች ጀምሮ ያው የተወገረች ልጅ ናት። ግን ያንን የተወገረችበትን ድንጋይ ሰብስባ ባይሳካም ትንሽ ጊዜ ቢሆንም የፍቅር ቀጤማዋን የምትቀነጥስበት የትዳር ህይወቷን አጭር ጊዜም ቢሆን የምታጣጥምበት ገንብታለች። ግን ብቻዋን ሆነች፣ ደከመች። አብርሽ ሊረዳት በጊዜው አልቻለም፣ ሊያግዛት አልቻለም። ሴት ልጅ ደግሞ ባሏ ካላስከበራት ምን ባለው እንደ ወንድ ሚስቱን ከቤተሰቦቹ ከጓደኞቹ መጠበቅ ማስጣል። አትናገሯት፣ ሚስቴ ናት፣ የልጄ እናት ናት፣ አትድፈሯት፣ ለእኔ ክብሬ እሷ ናት፣ የእሷ ክብር ሲነካ የኔ ክብር ይነካል ብሎ ከጎኗ እንደ ባል እንደ አባት እንደ ልጅ አባት እንደ አባወራ የሚቆም ወንድ በጊዜው አላገኘችም እንጂ ሩታ እግዚአብሔርን በጣም ጠንካራ ልጅ ናት። በጣም ይሄንን ስንላችሁ ብዙ ሰዎች ይደንቃችኋል። ምኗ ነው ጥንካሬዋ ትላላችሁ? የእሷን ሩብ አትራመዱ። በእንደዚህ አይነት ፈተና ውስጥ ሩቡን አትራመዱም እናንተ ብትሆኑ። ለተቀማጭ ሰማይ ቅርብ ነው። በጣም ጠንካራ ሴት ለእኔ ሩታ ናት። እግዚአብሔርን ብዙ ምክንያቱም አብረን ብዙ ጊዜ እንላለን። ወደ ስንት ዓመት አብረናቸው መተናል። ግን ጠንካራ ወንድ አላገኘችም ሩታ በጊዜው እንጂ የተወረወረባትን እኮ ለቃቅማ ትዳሯንም ፍቅሯንም ገንብታ ነበረ። እስከ ልጅ መውለድ የደረሰች ጀግና ሴት ናት። ግን አንዳንዴ ብቻችሁን ብትደክሙ አጠገባችሁ ያለው የፍቅር አጋር የሚሆን የትዳር አጋራችሁ ካልተረዳችሁ ብቻችሁን ብቻ አንድ ምሰሶ ብቻውን እኮ አይቆምም አይደል? ወይም ደግሞ አንድ እንጨት ብቻውን አይነድም ይላል ያገሬ ሰው። ያ ብቻዋን ስላልቻለች ነው ያ ትዳር እንደዛ የሆነውና አብርሽ ራሱ ትልቁ ጥፋቱ ያኔ ጓደኞቹን ባይሰማ እሷን ቢያዳምጥ ሚስት ያጥፍቻለሁ ዝቅ ለትዳሩ ዝቅ ቢል ምን የመሰለ ትዳር አሁን ላይ ወደ ስንት ዓመት የተጨቃጨቁበት ተጨምሮ የትዳር ህይወት ተብሎ ይነገርላቸውና እነሱም በደራታቸው ነፍተው በኩራት የሚያወሩት ጊዜ ይሆን ነበረ። ግን አላገኘችም። ለዛ ነው እና አሁን ደግሞ ይሄ ልጅ ተጸጽቶ የበፊቶቹ ነገር ሁሉ ቁጭ ብሎ አስቦ ወደ ራሱ መመለስ ቢፈልግ ቤት በኩል ቤተሰቦቹ አልፋታሉት እኮ በእግዚአብሔር። ዴቭማ አሁን ጭራሽ ትንሿን ቡዜ ቁጭ እሱ ነው ታላቅ፣ እሷ ናት ታላቅ አይደለ? በቃ ቡዜን ታላቁን ቁጭ ብሏል። አሁን ደግሞ እሷ ደክማ ትንሽ ከበፊት መንጨርጨር አሁን እኮ እንዲያለች እንደዚህ አትቀጥም ይሄን ህይወት አለች። ትቀጥምልም አትቀጥልም ብዙ ነች። ታይ ግን ተያረኛ ደከመን ታይ እስቲ ታያት ልጅቷ ምን አድርጊ ነው መተያት
እንዲ አብርሽ እኮ ዘና ብሎ ቲቪውን እያየ ነው። ቁርስም ከሆነ ቤቴ ነው ከልጅና ከሚስቴ ጋር መበላው። ኤፍሬምን ደግሞ የራስን ህይወት አትኖርም ወይ? በጠዋት እዚህ ምን ታደርጋለ? የአብርሽ መልስ ምን ቢሆን ጥሩ ነው? የወንድሙ ቤት አይደል እንዴ ቢያድርስ? እናንተም አድራችኋል። ወይኔ እኮ የአብርሽ መልስ ማለት ነው ያስቀኛል፣ ያሳዝነኛል። እነሱ አድረዋል እንዴ? አድረው ያውቃሉ እንዴ? ምናልባት ቡዜ ዴቭ እንኳን በቅርብ ነው አላውቅም ከዚህ በፊት እንጂ አብርሽ ይደራ የወንድሙ ቤት አይደል እንዴ? እናንተም እኮ አድራችኋል ከዚህ በፊት አለና አብርሽዬ በቃ በእናትህ ከዛ እንትን ውስጥ ውጣ ብያለሁ እኔ ብዙ ጊዜ ተናግሬያለሁ። እና አሁን እየገባ ይመስለኛል። እነሱ ይበሉህም አይበሉህም አላውቅም። ሚስትህ በአንተ ምክንያት እየተደበደበች ነው ማለት አይከብድም? እግዚአብሔርን የኮሜንት ማት እየደበደባት ነው ከቤተሰቦች ጨምሮ። ይህን ደግሞ አንተ ነው የምታስከብራት። አሁን ላይ አንተ ጤነኛ ነው ምንም አልሆንኩም፣ እኔን እኮ ታማሚ የምታደርጉኝ እናንተ ናችሁ አላቸው። እግዚአብሔርን ብዙ ያቀረቀረች አንገቷን ማለት ነው። እንዲህ ሲለ እናንተ ናችሁ በሽታ እየሆናችሁ ያላችሁ፣ እናንተ ናችሁ ታማሚ እያላችሁ፣ እኔ ምንም አልሆንኩም ጤነኛ ነኝ። በቃ ደብሮ ሶፋ ላይ ብቻው መተኛት በረዳው፣ እንቀጠቀጠው። ሩታዬ ባይኑ ሄደሽ ናፈቀችው። ወደ ሚስቱ ቅመሞች እንዳሉት ወደ ሚስቱ ተመለሰ። የሚስቱ ሽጉጥ ማለት ናፈቀው። በቃ እንዴ ጸጉሩን እንደ ጻ ልጅ ደበስበስ አድርጋ እያስተኛችሁ፣ ታዲያ እዛ እናንተ እዛ ተኛችሁ። ለአንድ ቀን እንኳን ትንከባከባችሁም። እዛ ሶፋ ላይ ጥላችሁ ሄዳችሁታል። ቡዜ እዛ ሶፋ ላይ በዛች ብጥል ባለች አልጋ ላይ የሚለበስ ጠፍቶ አይደለም አውቃለሁ። ግን ማን እንደ ሚስት ማን እንደ ገዛ ቤት። በቃ ቤቱ ናፈቀው፣ ሚስቱ ናፈቀችው፣ ልጁ ናፈቀው። በቃ ወደ ቤቱ ተመለሰ። ትዝታው ከድሮም እኮ አብርሽ ሲሄድ ልጁን ለማየት ትዝታ ይቀሰቀስበታል። ፎቶዎቹ ያሳለፉት ጊዜ ከሚስቱ ጋር ያሳለፈው ጊዜ ሶፋ ላይ ቁጭ ብለው ፍቅራቸውን የኮመኮሙበት ጊዜያቶች ራሱ እኮ እንዲያውም በቃ ተውት፣ በእናታችሁ ተፋቱት። አብርሽን እግዚአብሔርን ይደብራል ቡዜ። በቃ ሩት አሁን ከእናንተ ጋር ራሱ ወጣ ሰጣ ገባፍ መግባት ራሱ እንደ ደበራት ነው ፊቷ ላይ ያየሁት። በቃ ዛሬ ሳይለንት ነው የሆነችው ለረጅም ጊዜ። በተለይ ከቡዜ በላይ ደግሞ ዴቭን እየተቀየመችውን አስተያየቷ፣ ሁሉ ነገሯ ማለት ነው። እንኳን እሷ እኛ ራሱ ሲያስጠላ፣ እግዚአብሔርን ያስጠላል። ምንድን ነው ዴቭ በዚህ ልክ መለፋደድ? ምን አስነክተሁ ነው? ምን አድርገሁ ነው? ምንድን ነው ያትፋታውም እንዴ? ከዚህ አንዴ ቅመሞች ይህንን አይዲያ ሰጥቷቸዋል። በቃ መቼም የነሱ አይዲያ ነው። አስነክተውት አሰርተውበት ምናምን ይባላል። እሱን አፍክ ላይ ልክ ከንፈርህ ላይ የተጻፈ ይመስል 10 ጊዜ ባገኛችሁት ቁጥር እሱን አንተ ደግሞ አሁን ደግሞ አብዝተዋል የምትናገሩ። አይደብርም እንዴ? ሼም የለም እንዴ? አንተ ትልቅ ሴት ተማርክ አይደለ እንዴ? ስልጠንክ አይደለ እንዴ? ምንድን ነው ነገ ታፍርበታል። ይሄ ልጅ ወደ ራሱ ይመለስና ነገ የሩታን አይን ቀና ብለ የምትናገራቸው ንግግሮች ድጋሜ ላለማስታወስ መፈጠር እስከምትጠላ ያስጣላል። ስለዛ ዴቭ እንደ ትልቅ ወንም እንደ ወንድማችሁን ጤናውን አትመልሱ አይደለም። በእርግጥ ልጁ እኔ ጤነኛ ነኝ እያለ ነው። በእናንተ ጫጫታና ግርግር ውስጥ መሳተፍ ስላስጣላው ነው። ቤት እያለውም ደግሞ እኔ ጋር ካልሆነ ብለሽ አንቺም ሙጥኛሽ ሙጭጫልሽ። ቡዜ ልጁ እኮ ቤት አለው እንዴ። እኔ እኮ እንዴት ማስተዋል ያጥራችኋል? በፊት አጥፍቼ ነበረ፣ አሁን ግን ተጸጽቻለሁ፣ ያ ድሮ ቀረ፣ ያ ድሮ እንዲያርጌ ነበር እያላቸው እንኳን አይገባቸውም። ይሄንንም ሩታ ናት ያለችው ነው ብለው የሚያስቡት። እና አብርሽዬ ለማንኛውም ያው ብዙዎቻችሁ ደግሞ ዳኒም ደብቆት ይሆናል። እነሱም ደግሞ ሩታን በተመልካች በኦዲየንስ ፊት እሷን ለማስጠቆር የሄዱበት መንገድ ወንሱን አብርሽን ጓዳ ደብቆት ይሆናል እያላችሁ እንግዲህ የራሳችሁን መላምት እየሰጣችሁን የሚያየው ነበር ኮሜንታችሁን። ነገሩ ግን እንደዛ አይደለም። አጅሬ በእግሩ ገስግሶ እንግዲህ ወደሚወዳት ፍቅሩን ወዳሳለፈባት ያቺ ጎጇን ትዝትላችኋለች። የሀገር ፎቶ የተለጠፈባት የሱና የሩታና ወደዛችሁ ወደ ቤቱ ተመልሶ ነው እንግዲህ እና አብርሽዬ ለማንኛውም ከዛ ሁሉ ግርግር ወጥተህ ቤት ግን በሰላም መገኘት ደስ ብሎናል። እኔም ጠረጠርኩ፣ ግን እግዚአብሔር ይቅር ይበለኝና እውነትም ምናልባት ዳኒ ደብቁት። ምናልባት አሁን አይታችኋል ዳኒና ሩታ ያሉበትን ሁኔታና ሩታን ሌላ ነገር ውስጥ ለመክተት አብረው ተመካክረው ያደርጋሉ እያልኩ እያሰብኩ ነበረና እግዚአብሔር ይቅር ይበለን። ዳኒ አቅም የለው ምላስ ብቻ ነው የወንድ ምላሳም ማለት እሱን ጨፍር በሉት አለቅልቅ በሉትና አይችልም እንደዚህ አይነት እና ይፍዬ እግዚአብሔር እንግዲህ ጽናቱን ይስጥ። ወንድም አለመችም ቤተሰቦቹም ተናዱባል። ከሩታ ጎን በመቆም ነው እንደዚህ የሚሆኑብ፣ ሌላ ምንም አዲስ ነገር የለም። እና ኤፍሬምዬ እንግዲህ ጥንካሬውን ይስጥ። ሩታዬ እንግዲህ ዝምታሽ ደስ ብሎኛል። አንዳንዴ ዝምታ ራሱ ለአንዳንድ ሰው መልስ ነው ካወቀበት ማለት ለሚገባው ሰው። እና ለማንኛውም ውዶችዬ ያለው ነገር ይሄ ነው የኔ ምርጦች። እንግዲህ አብርሽ ተገኝቷል። የተገኘውን በራሱ ቤት ከሚስቱ ጋር ቁጭ ብሎ ሩታዬ ደግሞ አምሮባት አትወጡም። ከአይን ያውጣሽ የኔ ቆንጆ ጨረቃ መስለሻናት። ይጥሉብሻል። አንቺ እያማረብሽ ነው በየቀኑ የምትሄጁና
አይን ያውጣሽ ብለናል። እንግዲህ ምርጦችዬ ያለው ነገር ይሄ ነው የኔ ውድና ምርጥ ቤተሰቦች ማለት ነው። ሰላማችሁ ጤናችሁ የኔ ውዶች በዚህ ትርፍርፍ ይበልልኝ። እንግዲህ እንኳን ደስ አላችሁ እልል በሉ። አብርሽዬ ተመልሶ ወደ ቤቱ ከች፣ አጅሪሽ ደግሞ ሉጥ ሉጥ እያልሽ መጨረሻ አልቋል። ነገ ምን